ምንድነው የምናፍርበት? ከማንም በፊት የንስም ለዓለም ያስተዋወቀች ሕይወትነቱን መድኃኒትነቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነች። ለምሳሌ ከኛ መካከል ዘመዱ በእሳት የተቃጠለበት ቢኖር ዘመዴን እሳት አቃጥሎብኛል ብሎ እሳት የሚባለውን ነገር አላይም ያለሱ ኖራለሁ ሊል አይችልም። ዘመዴን እሳት ስለበላብኝ በእሳት አብስዬ አልበላም ካለ የሰው ወዴት እየሄደ እንደሆነ አስቡት። ያለ እሳት መኖር አይቻልም። ሳናበስል መኖር አንችልም። ሲበርደን ሳንሞቅ መኖር አንችልም። ሁለተኛ አንድ ሰው ዘመዱን ውሃ ቢበላበትና ቢወስድበት ዘመዴን ውሃ በልቶብኛል፣ ውሃ ወስዶብኛል፣ ስለዚህ ውሃ የሚባለውን ነገር ስሙን መስማት አልፈልግም፣ አልጠጣም ሊል አይችልም። ለምን? ውሃ የእሱ ህልውናው ነዋ። የሰው ልጅ ያለ ውሃ መኖር አይችልም። የሰው ልጅ ያለ ብርሃን መኖር አይችልም። ስለዚህ እናንተና አብዝቶ ጠሩ በሚል ሂሳብ በዚህ ስም ልናፍርበት አይገባንም። ይህን ስም የምንጠራው ሕያው ስለሆነ መድኃኒት ስለሆነ አዳኝ ስለሆነ ነው። አልቦ ካልዕ ስም በታሕተ ሰማይ ዘትወሀብ ለእጓለ እመሕያው፣ ከሰማይ በታች ከምድር በላይ እንድንበት ዘንድ የተሰጠን ስም ይህ ነው፣ እሱም ኢየሱስ ክርስቶስ ነው ይላል ሐዋርያው ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። የምንናገረው በግምት አይደለም፣ የምንናገረው በስሜት አይደለም፣ የምንናገረው በስሌት አይደለም፣ የምንናገረው በፍጹም ዕውቀትና እምነት ነው። ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘመጠወሪሶ በእንተ ኃጢአትነ ከመ ያድኅነነ እምዝንቱ ዓለም ዘይትቃወም በእኩይ በፈቃደ እግዚአብሔር ዘሎቱ ስብሐት ወኃይል ለዓለመ ዓለም። የተከበሩ መልአከ ኃይል አባ ተክለአብ የዚህ ታላቅ ካቴድራል አስተዳዳሪ፣ የወልመራ ቤተ ክህነት ዋና ስራ አስኪያጅ ሊቀ ትጉሃን ምትኩ ተኮላ፣ እንደዚሁም የደብሩ አገልጋዮች፣ አበው ካህናት፣ አኀው ዲያቆናት እግዚአብሔርን ከመናፈቃችሁ የተነሳ በብዙ ውጣ ውረድ በብዙ መከራ ውስጥ አልፋችሁ ለራሳችሁ ለክብራችሁ ሳትሳሱ ሳትጨነቁ ልክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ በሚያስታውስ ሁኔታ ይልቁንም ደግሞ በምድር ላይ በተመላለሰባቸው ዘመናት ያሳየውን ቅንነትና ፍጹም ትሕትና አርአያና አምሳሌ የሆናችሁ ምእመናንና ምእመናት በእግዚአብሔር ስም እንደምሰነበታችሁ ቅድመ ዓለም የነበረ ማዕከለ ዓለም ያለ ዓለምን አሳልፈው የሚኖር ተቀዳሚ ተከታይ የሌለው ዋሕደ ባሕሪ ሕያው ባሕሪ አምላካችን ልዑል እግዚአብሔር ከዚህ ስላደረሰን ለስም አጠራሩ ክብርና ምስጋና ይግባው። ናሁ ተፈጸመ ኩሉ፣ እነሆ ሁሉም ነገር ተፈጸመ። ይህ ቃል ታላቅ ቃል የተጀመሩ ስራዎች በውጥን የነበሩ ተልእኮች መጠናቀቃቸውን መፈጸማቸውን አንዳችም የቀረ የሌለ መሆኑን የሚያበስር ታላቅ የጌታችን የአምላካችን የኢየሱስ ክርስቶስ ቃል ነው። ልክ በኦሪት ዘፍጥረት ምዕራፍ 2 የመጨረሻ ቁጥር ላይም አምላካችን እግዚአብሔር ሰማይና ምድርን ፈጥሮ በምድርም በሰማይም ያሉ ሁሉንም ነገር ካከናወነ በኋላ ይልቁንም ደግሞ የሥነ ፍጥረት አክሊልና ሞገስ የሆነው እጅግ የተወደደና የተከበረው የሰው ልጅ ከተፈጠረ በኋላ እነሆ የምድርና የሰማይ ሰራዊቶች ሁሉ ተፈጸሙ ይላል።
እነዚህ ሁለቱ ቃላት በአንድ ቃል፣ በአንድ አምላክ፣ በአንድ መለኮት የተነገሩ የተበሰሩ ቃላት ናቸው። እግዚአብሔር ልክ በዕለተ ዓርብ በተመሳሳይ ቀን ነው የተነገረው። በሥላሴነቱ መክሮ አጀንዳ ይዞ ሰውን በራሱ አርአያና አምሳል አሳምሮ አስቦ ከሰራው ከፈጠረው በኋላ እነሆ የሰማይና የምድር ሰራዊቶች ተፈጸሙ ይላል። ከዛ በኋላ እሱ ባዘዘው ሕግና ትእዛዝ መሰረት እየተባዛ እየተዋለደ የመጣ እንጂ ከዚህ ቃል በኋላ የተፈጠረ የመጣ አዲስ ፍጥረት የለም። እግዚአብሔር 22ቱ ስነ ፍጥረታት አሟልቶ ከፈጠረ በኋላ እነሆ ከዚህ በኋላ የቀረ ነገር የለም፣ የተረፈ ነገር የለም፣ ነገ ሌላ የሚመጣ ፍጥረት የለም፣ ፍጥረታቱ በሙሉ ተፈጸሙ ይላል። በሌላ አነጋገር ቃል ፍጹም ምልአትን የተመላ አንዳች የሚጎለው የሌለ ከዚህ በላይ ማንም ሊጨምርበት ሊያክልበት የማይችል የመጨረሻ መደምደሚያ መቋጫ የሥነ ፍጥረትና የነገሮች ማከናወኛ ማህተም ማለት ነው። ልክ ቅድም እንደሰማነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዛሬ 2000 ዓመት በመስቀል ላይ ተሰቅሎ ገና በእናቱ በቅድስት ድንግል ማርያም ማኅፀን የጀመረውን ተልእኮ ወይንም የቤዛነቱን ሥራ የማዳኑን ሥራ የማንጻቱን ሥራ በሚገባ አከናውኖ በዛሬው ዕለት የሚፈጽመው የመስቀሉ ሥራ ሲጠናቀቅ ነፍሱን ከሥጋው ከመለየቱ በፊት ሁሉም ነገር እንደተፈጸመ ባየ ጊዜ የቀረበለትን መጻጻ ሐሞት ጉርገጭ አድርጎ ሁሉም ነገር ተፈጸመ ብሎ በገዛ ስልጣኑ ነፍሱን ከሥጋው ለየ ይላል። ኢየሱስ ክርስቶስ ያስቀረው ሥራ የለም። እንደ የገሌ ይስሩት፣ እንደ የገሌ ይፈጽሙት። ኢየሱስ ክርስቶስ በቅብብሎሽ የሚሰራ ሥራ የለም። እሱ በሠራ ሥራ ማንም ጣልቃ ሊገባው አይችልም። እኛ ሰዎች ነን። አንዳችን እንጀምራለን፣ አንዳችን እንፈጽማለን፣ አንዳችን እናስባለን፣ አንዳችን ወረቀት ላይ እናወርዳለን፣ አንዳችን መሬት ላይ እናወርዳለን፣ አንዳችን ደግሞ አካል ገዝቶ እንድታይ እናደርገዋለን። በዮሐንስ ወንጌል ምዕራፍ 4 ቁጥር 37 ላይ እንደተቀመጠው አንዱ ይጀምራል፣ አንዱ ይፈጽማል የሚለው ቃል የታመነና የተረጋገጠ ነው ይላል። ሐዋርያት ተነበዩ፣ ሐዋርያት መብታቱን ተናገሩ፣ ነቢያት ተናገሩ፣ ሐዋርያት ደግሞ መደመዱ፣ ፈጸሙ፣ ወረደ፣ ተወለደ ብለው አስተማሩ ይላል። ስለዚህ ሁሉም ነገር ተፈጸመ። ሁሉም ነገር የተፈጸመው በዛሬው ዕለት ነው። ይሄ ተፈጸመ የሚለው ቃል በውጥን የነበሩ ተግባራት መኖራቸውን የሚያመለክት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከመንበረ ክብሩ ሳይራቆት ከምልአቱ ሳይወሰን ረቂቁ ግዙፍ ምልኦ ውስን ሆኖ በድንግል ማርያም ማኅፀን በተቀረጸ ጊዜ እነሆ በዘር አማካይነት የሰው ልጅ ሁሉ እየተቆራኘ ከእናት ማኅፀን ወደ ልጅ የሚተላለፈውን መርገመ ሥጋ መርገመ ነፍስ ይልቁንም ደግሞ የዲያብሎስ ልጅነትን ስለቆረጠ እዛ ጋ የእናቶቻችንን የመከራ ሕይወት የሥጋ ሕይወት ፍጹማዊ በሚሆን ኃይሉና መለኮቱ የእናቶችን ማኅፀን ቀድሶ አድሶ አሳምሮ አስቦ አንጽቶ በሌላ አነጋገር ሰው ሲጸነስ ከአባት ዘር ከእናት ደም ተከፍሎ በሚወለድ በሚጸነስበት ሰዓት በብሉይ ኪዳን ሰይጣን ሰዎችን በዘርና በደም እየተቆራኘ የራሱ ባሪያ ያደርግ ነበርና በዛ ሰዓት በእውነቱ በሚያስደንቅ ሁኔታ የእሱ መጸነሱም መወለዱም
እንበለ ዘር እንበለ ሩካቤ ስለሆነ በሌላ አነጋገር እኛ ከመጣንበት የሰው ልጅ የመዋለድ የመባዛት ሕግ ውጭ ሆኖ በመንፈስ ቅዱስ ሐሳብና ምስጢር ስለሆነ በእናቶቻችን ማኅፀን እነሆ የማዳንን ሰዎችን ከሴጣን ቁራኝነት ከሴጣን ባርነት ወደ እግዚአብሔር ልጅነት ወደ እግዚአብሔር ክብር ስላመጣ፣ በሁለተኛ ደረጃም እናቶቻችን በሚወልዱበት ሰዓት በብሉይ ኪዳን በመከራና በስቃይ ከዛም ባለፈ ደግሞ ሐዋርያው ቅዱስ ጳውሎስ እንደሚነግረን እስመ ደቂቅ ተሳተፉ በሥጋ ወደሙ የተሳተፈ በዝንቱ ወከመ ቢጾሙ ከነሎሙ ከመ በሞቱ ይስዓሮ ለመልአከ ሞት ዘውቱ ሰይጣን ወያዕርፎሙ ለኩሎሙ እለ በፍርሃተ ሞት ተኮነኑ ወተቀድሙ ለግብርናት በኩሉ መዋዕለ ሕይወቶሙ። እነሆ ልጆቹ በሥጋና በደም ተካፈሉ፣ ልጆ ወንድሞቼ ይላቸው ዘንድ አያፍርም። እነሆ በብሉይ ኪዳን ዲያብሎስን በመፍራት ሞትን በመፍራት በባርነት በመከራና በስቃይ ያሉትን ያሳርፋቸው ዘንድ ነፃ ያወጣቸው ዘንድ ይልቁንም ደግሞ የሞትን አለቃ ዲያብሎስን በሞቱ ይገል ዘንድ እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ በሥጋና በደም ተገለጠ ይላል። ክብርና ምስጋና ለአምላካችን ነው። ልጆቹ በሥጋና በደም ተካፈሉ። ስለዚህ ምን ማለት ነው? ስንወለድ ነፃ ሆነን ልክ በመጀመሪያው ማንነታችንና ክብራችን እንድንወለድ ከተጸነሰበት ከእናቱ ማኅፀን ጀምሮ የማዳኑ ሥራ በጥምቀት ያደረገውን ሁሉንም ነገር በማስተማሩ በታምራቱ በንግግሮቹ የጀመራቸው ሥራዎች በሙሉ መፈጸማቸውን አንድም ተግባር ከኢየሱስ ክርስቶስ ያልቀረ መሆኑን የሚያበስር የሚያረጋግጥ ታላቅ ቃል ነው። ሁሉም ነገር ተፈጸመ ይላል። ሁሉንም የሚጀምር ሁሉንም የሚፈጽም ሁሉንም የሚይዝ ሁሉንም የሚጨብጥ አንድ የእግዚአብሔር ልጅ ነው። ከዚህ ውጭ ጅማሬ ፍጻሜ ተብሎ አይታሰብም። ልብ በሉ፣ ይሄ ርዕስ ታላቅ ርዕስ ነው። ዮሐንስ 19 ቁጥር 30 ላይ ሁሉም ነገር ተፈጸመ ይላል። ልብ በሉ፣ ዛሬ የጌታችን የአምላካችን የኢየሱስ ክርስቶስን ሞት ስናስብ ለምንድን ነው የሞተው ኢየሱስ ክርስቶስ? ለምንድን ነው ከሰማይ የወረደው? ለምን በመልአክ አላዳነንም? ለምን በፍጡራን አላዳነንም? ለምን በብሉይ ኪዳን መስዋዕት አላዳነንም? ለምን በሌሎች ጻድቃን በሰማዕታት አላዳነንም? ያልን እንደሆነ አኮ በመልአክ ዋኮ በተንባል አላለሉ ይመጽእ ወያድኅኖሙ እስመ ውእቱ ያፈቅሮሙ ወይንኢኮሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችንም ሞተ። አባቶቻችን የሞቱት እናቶቻችን የሞቱት ከአዳም ጀምሮ ከአቤል ጀምሮ እስካሁኗ ሰዓት የሞቱት ሁሉ የራሳቸውን ሞት ነው የሞቱት። የማንንም ሞት አልሞቱም። እኛም የምንሞተው የራሳችንን ነው። ነገር ግን ኢየሱስ ክርስቶስ የእኛን ሞት የሞተው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ። አሁን እኛ በቀላሉ የምንሰራቸው የሸክላ ምሳሌ ብንወስድ አንዲት ብላተኛ አንድ ጥበበኛ ሰው አፈሩን ፈጭቶ አልሞ አድቆ በውሃ ለውሶ በፈለገው ልክና መልክ ቅርጽ ሰጥቶ አሳምሮ ሸክላን ይሰራ ይችላል አይደለም? ይሰራል። ይህ ብቻም አይደለም። ያ ሸክላ አላምር ያለው እንደሆነ ልቡ አልደስ ያለ እንደሆነ እንደገና ይፈጨዋል፣ ይሰባብረዋል። በሚፈልገው ልክ አሳምሮ አስውቦ የፈለገውን ቅርጽ ሰጥቶ ሊሰራው ይችላል። እኛ ሰሪያችን እግዚአብሔር ስለሆነ ፈጣሪያችን እግዚአብሔር ስለሆነ ያለ ሰሪያችን ፍጡራን ሊሰሩ ሊያድኑን ስላልቻሉ ነው። ዛሬ ማንም የትኛውም እናት የእናት ፍቅሯ መለኪያ ባይኖረው ፍቅሯ ወደር ባይኖረው የተፈጥሮ ጉዳይ ሆኖባት ልጇን
ወለደች፣ ጸነሰች፣ ወለደች እንጂ አልፈጠረችም። ስላልፈጠረች እናት ልጇን ማዳን አትችልም ከሞት። ማንንም ከሞት ማዳን አይችልም። ዛሬ በሰለጠነው ዓለም ላይ በጣም ውድ የሆኑ ዕቃዎች፣ የክብር ዕቃዎች፣ የጦር ጀቶች፣ የጦር መሳሪያዎች አለበለዚያም ደግሞ ዘመናዊ የሆኑ የመገናኛ መሳሪያዎች ከአንድ ሀገር ተገዝተው ወደ ሌላ ሀገር ሲሄዱ ምናልባት የመበላሸት ዕድል ቢያጋጥማቸው ያ የገዛው ሊጠግነው ሊሰራው አይችልም። ለምን? ቀመሩን ያለው የሰራው ካምፓኒ ነው። ስለዚህ ያለው አማራጭ አንድ በጣም ውድ የሆነ ዕቃ ወይ ከአሜሪካ ወይ ከቻይና ወይ ከሌላው ዓለም ወይ ከኤሮፕ አምጥተን የሆነ ቦታ ብናስቀምጥና ብንገለገልበት ቢበላሽ በእኛ አስተሳሰብ ለአንድና ለመጨረሻ ማስወገድ ካልሆነ በስተቀር መጠገንና ፈጽሞ መስራት አንችልም። ለምን? ቀመሩ ያለው እዛ ካምፓኒ ነው። ያ ካምፓኒ ነው ያንን ውድ ዕቃ የሚሰራው የሚጠግነው። ህመሙን ቁስሉን የቱ ጋር እንደሆነ የቱ ጋር እንደሚቀጣጠል ብልሽቱ ምኑ ጋር እንደሆነ ሊሰራው የሚችለው እሱ ነው። ምናልባት እዛ መላክ ከሌለበት ያ ሰው ከዛ የሚመጡ ባለሙያዎች የሰለጠኑ የዕቃውን ጠባይ 100% የሚያውቁ በግምትና በስሌት ሳይሆን በእውቀትና በቀመሩ በተሰራበት ቀመር ይመጡና ሊጠግኑ ይችላል። ልክ እንደዚህ ሁሉ ፍጡራን በብሉይ ኪዳን የነበሩት ነቢያት፣ ታላላቅ አበው የሰው ልጅ ከሞተ ሥጋ ከሞተ ነፍስ ማዳን አልቻሉም ነበረ። እነሱም የሞት ተገዦች ነበሩ። ለዚህም ነው ቅዱስ ኢሳይያስ በመላክና በአማላጅ አይደለም በመሥዋዕት አይደለም፣ እሱ አብዝቶ ይወዳቸዋል፣ ባለ በዘመናቸው ያከብራቸዋል፣ ይሸከማቸዋል፣ ቤዛ ይሆናቸዋል ይላል። የተሸከመን አባት የሆነን የወደደን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ሁሉም ነገር ተፈጸመ። ምዕመናን በደንብ ሊገባን የሚያስፈልገው የሰው ልጅ መዳኑ የዛሬ 2000 ዓመት ተፈጽሟል። ነገር ግን ቅዱስ ጳውሎስ መዳናችሁን ዕለት ዕለት ፈጽሙ ይላል። መዳናችሁን ዕለት ዕለት ፈጽሙ። በሌላ አነጋገር ኢየሱስ ክርስቶስ ያስቀረው ከሱ የቀረው አዲስ ነገር ምንም ነገር የለም። ሁሉም ነገር እሱ አሳምሮ አስቦ በሞቱ የሞትን አለቃ ዲያብሎስን ገድሎ ከሞተ ሥጋ ከሞተ ነፍስ ነፃ አውጥቶናልና ክብርና ምስጋና ለወደደን ላከበረን በቀራንዮ ላይ እርቃኑን ለተሰቀለልንና ይቅርታና ምሕረትን ላስተማረን ለአምላካችን ለኢየሱስ ክርስቶስ ክብርና ምስጋና ይግባው። እንደምታወቀው በኃጢአታችንና በበደላችን ሙታን በነበርን ጊዜ አዳም ዕፀ በለስን በልቶ ከፈጣሪው በተጣላ ጊዜ ጌታችን ልዑል እግዚአብሔር በገነት ውስጥ ኮቴውን እያሰማ አዳምን ፍለጋ ሄደ ይላል። ባጭሩ እግዚአብሔር በገነት ውስጥ ካበቀላቸው እጽዋት ለመብላት የምታስጎመዥ ጥበብ ገላጭ የሆነች አንዲት ዕፀ በለስን ተክሎ ነበረ፣ አብቅሎ ነበር። እግዚአብሔር አዳምን አስጠንቅቆታል። እውቀትን ጥበብን ከምታሳውቀው ከዚች ዛፍ አትብላ፣ የበላ እንደሆነ ግን ሞትን ትሞታለህ ነው ያለው። ሞትን ትሞታለህ። ዛፏ በጣም ያማረች ነች፣ በጣም ያበበች ነች፣ በጣም የምታስጎመጅ ነች። አዳም ሰው በባህሪው በተፈጥሮ አንድ ነገር አታድርግ ሲሉት ገልብጦ ነው የሚተረጉመው፣ በተቃራኒ መንገድ ነው የሚተረጉመው። እኛም እኮ አዳም ስለሆንን የአዳም ልጆች ስለሆንን እግዚአብሔር አታድርጉ ያለንን ነገር ለምን ብለን እንሞክራለን? አዳም ይህችን ዕፀ በለስ የበላ ለታ ነው በገነት የሞተው። አዳም የሞተው በምድር ላይ አይደለም። በምድር ላይ የሞተው በሥጋ ነው። በመንፈስ የሞተው በገነት ነው። ሁለት ሞት ነው ያለው። አንደኛ የመንፈስ ሞት፣ በጣም ከባዱ ሞት፣ ማንም ሊጠግነው የማይችል መድኃኒት የሌለው ፈውስ የሌለው ከእግዚአብሔር በስተቀር ፈውስ የለውም።
አንዳንድ ሰዎች አዳም ለምንድን ነው እግዚአብሔር አንደኛ በገነት ውስጥ ለምን ዕፀ በለስን አኖረ? ሁለተኛ አዳም በልቶ ሊሞት ሲል ለምን አልከለከለውም ብለው ይከራከራሉ። ለዚህ መልሱ በጣም ቀላል ነው። አንደኛ እግዚአብሔር ያሻውን ማድረግ ይችላል። ለምን፣ እንዴት፣ መቼ አይባልም እግዚአብሔር። ሁለተኛ ያቺ ዕፀ በለስ የሕግ ምልክት ነበረች። በፍጡርና በፈጣሪ መካከል ያለውን ድንበር የምታስጠብቅ የሕግ ምልክት ነበረች። አዳም ያንን የሕጉን ድንበር ነው የጣሰው፣ ያለፈው፣ የዘለለው። በሶስተኛ ደረጃ አዳምን ያልከለከለበት ዋናው ምክንያት የሰው ልጅ የተፈጠረው በነፃ ፈቃድ ነው። እንስሳ አይደለም ሰው፣ ከብት አይደለም ሰው። እሳተ ወማየ አንበርኩ ለከ እዴከ በዘፈቀድከ፣ እሳትና ውሃን አዘጋጅቼልሃለሁ እጅን ወደ ወደድከው ስደደው ይላል እግዚአብሔር። ማንም እንደዚህ አይልም። እግዚአብሔር የነፃነት አምላክ ነው። በዓለም ላይ በጣም ደስ የሚለው ሕግና ተመራጭ መመሪያ የትራፊክ ሕግ ነው። የትራፊክ ሕግ በጣም ተመራጭ ነው። በጣም አስደናቂ ነው። በጣም ግልጽ ነው። አስረጅ የሚያስፈልገው አይደለም። ያው ቢጫ ሲያበራ ተጠንቀቅ፣ ከፊት አደጋ ይጠብቅሃል ይላል። አረንጓዴ ያበራ እንደሆን መሄድ ትችላለህ ይላል። ቀዩ ሲበራ አልፎ ከሄደ በገዛ እጁ ሞትን እየገዛ ሞትን እየጠራ ሞትን እየተወዳጀው ነው። ልክ የእግዚአብሔር ሕግም እንደ ትራፊክ ሕግ ግልጽና ግልጽ የሆነ ጥያቄ የማይነሳበት ማንም በቀላሉ ሊረዳው የማይችል ነው። በቀላሉ ሊረዳው የሚችል ነው። ቀይ ላይት እያበራ አንድ ሰው መኪና ካሽከረከረ በገዛ ራሱን እያጠፋ ነው። የትራፊኩ ተጠያቂ ሊሆን አይችልም። መንገድ ትራንስፖርቱ ተጠያቂ ሊሆን አይችልም። ለምን? ምልክት ሰጥቶታል። ያንን ምልክት ማለፍ አልነበረበትም። ስለዚህ የሰው ልጅ በነፃ ፈቃድ ስለተፈጠረ መክብብ እንደሚናገረው የሰው ልጅ በምድር ላይ ያሻውን ማድረግ ይችላል። ነገር ግን ለፈጸመው ተግባር ኃላፊነቱ የራሱ ነው ይላል። ልብ በሉ፣ እዚህ ውስጥ የእግዚአብሔር ቸርነት አለ። ዕፀ በለስን አልከለከለም አዳም። አዎ ዕፀ በለስን በበላ ጊዜ በገነት ውስጥ ሲደበቅ አዳም በመንፈሱ ሞቶ ነበረ። እችን ግልጽ ላድርግ። የመንፈስ ሞት ማለት ምን ማለት ነው ያልን እንደሆነ የመንፈስ ሞት የባህሪ የቅድስና መራቆት ማለት ነው። አንደኛ ከቅድስና ከእግዚአብሔር ግንድ መቆረጥ ማለት ነው። ሁለተኛ የንጻ ጠባይ ማደፍ ማለት ነው። ስለዚህ የንጻ ጠባይ ማደፍ ከእግዚአብሔር መለየትና መቆረጥ፣ ይሄ በመንፈስ መሞት ይባላል። ያለ እግዚአብሔር ሕይወት የለንም። ያለ እግዚአብሔር ቁም ነገር የለንም። ስለዚህ አዳም ከገነት የወጣው በመንፈስ ሞቶ ነበረ። የመንፈስ ሞት የዘላለም ሞት ነው። የሥጋ ሞት ጊዜ ገደብ አለው፣ እንነሳለን። ሰው በመንፈሱ ከሞተ ዋጋ የለውም። ስለዚህ አዳም በመንፈስ ሞቶ ወደዚህ ወደ ምድር ስለመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ ልዑል እግዚአብሔር ገና በገነቱ ፈልጎ ልክ ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ትገለባበት የእሳት ሰይፍ አጠረ ይላል። በቀላል አነጋገር ዕፀ ሕይወትን እንዳይበላ ከለከለው ይላል። ምን ማለት ነው ይሄ? እግዚአብሔር ምክንያት አለው። በመፍቀር ያበዛል፣ በመከልከል ደግሞ እግዚአብሔር ይባርካል። አዳም ዕፀ በለስ ባይበላ ኖሮ እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው አይሆንም ነበረ። አሁን ለምን እንዲያደረገ ብለን ወደ ኋላ ተመልሰን ማመንዠግ አንችልም። አዳም በመሳሳቱ ዕፀ በለስን በመብላቱ ወደ ምድር በመምጣቱ ከእግዚአብሔር ጋር ተዛምደናል። እግዚአብሔር አባት ሆኖናል፣ ዘመድ ሆኖናል። ስለዚህ ዕፀ በለስን ቢበላ ኖሮ ዕፀ ሕይወትን ቢበላ ኖሮ አዳም ከበደለ በኋላ ዕፀ በለስን ቢበላ ኖሮ
ለዘላለሙ ደረቅ ኃጢአተኛ ሆኖ ንስሐ የማይገባ የማይመለስ ሆኖ ይቀር ነበረ። ስለዚህ እግዚአብሔር አዋቂ ስለሆነ ወገኖች አንዳንድ ጊዜ ነገሮችን የሚከለክልበት የሚያግድበት በጣም የናፈቅናቸው የወደድናቸው ነገሮችን ከኛ የሚያርቅበት ጥበቡ እጅግ በጣም የላቀና የረቀቀ ነው። ከኛ በላይ ለኛ የሚያውቅልን እሱ ነው። አንዱ ባለቅኔ እንደምናገረው እመኔ ትውቦ ሀብተ ፍስሐ ወሀብተ መከራ ትውቦ እምርዕሴ ለርዕሴ አንተ ትቀርቦ፣ ለእኔ መከራንም ብትሰጠኝ ደስታንም ብትሰጠኝ ከኔ ይልቅ አንተ ለእኔ ትቀርባለህ ይላል። እግዚአብሔር ከኛ በላይ ለኛ የሚቀርብ ታላቅና ገናና አምላከው። እነሆ ሁሉም ነገር ተፈጸመ፣ ደስ ይበላችሁ፣ የቀረው ነገር የለም። እኛ የምናመጣው ነገር የለም፣ የምንቆፍረው ጉድጓድ የለም፣ የምንወጣው ተራራ የለም፣ የምንወርደው ቁልቁለት የለም፣ መቃብር ውስጥ ፍለጋ የምንሄደው ነገር የለም። ጌታችን አምላካችን ኢየሱስ ክርስቶስ ሁሉንም ነገር አከናውነዋል፣ አሳምረዋል፣ አስቧል። እስመ ከመ እግዚአብሔር አፍቀሮ ለዓለም እስከ ወልደ ዋሕደ መጥተው ሀበ ሁሉ ከመ ኩሉ ሰብ ዘያምን ቦቱ ኢይታጎር አላ ይረክብ ሕይወተ ዘላለም። እግዚአብሔር አንድያ ልጁን እስከ መስጠት ደርሶ ዓለምን እንዲሁ ወዶታል ይላል። በልጁ የወደደን ልጁን አሳልፎ የሰጠን ተመልከቱ። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ተቀዳሚ ተከታይ የሌለው ልጁን እነሆ ወደ ምድር ላከ ይላል። ከኛ የምንጠበቀው እሱን ማመን ነው፣ እሱን መውደድ ነው፣ ለሱ መታመን ነው ወገኖቼ። አዎ የምግባር ጉዳይ ቀላል ነው። ሰው እግዚአብሔርን ካመነ ሕይወቱን ይሰጣል፣ አንገቱን ይሰጣል። የሚሳሳለት ከእግዚአብሔር የሚያስበልጠው አንዳችም ነገር የለም። ስለዚህ በዛሬው ዕለት ጌታችን አንደኛ በመስቀል ላይ በመሰቀሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞታችንን ገለዋል፣ አጥፍቷል። ወይዘሳልቦሙ ኩነኔ ለእለ ያድጉ ምግባረ ሥጋ በእግዚእነ ኢየሱስ ክርስቶስ እስመ ሕገ መንፈስ ዘተወ ኢየሱስ ክርስቶስ ውእቱ አግዓዘነ እምሕገ ኃጢአት ወሞት ሶበ ተስእሎ ለኦሪት ላዕለ ሞት በእንተ ድካመ ሥጋ ፈነወ እግዚአብሔር ወልዶ በአምሳለ ነፍስተ ኃጢአት ወኮነነ ላዕሌቲ ኃጢአት በነፍሰቱ። ከእንግዲህ ወዲህ መስዋዕተ ኦሪትን ሰውቼ ሕገ ኦሪትን ጠብቄ እኖራለሁ ማለትን፣ ሕገ ኦሪት የተባለች እዚህ ላይ ግርዛትን ነው። በተው ሰዎች ላይ ኩነኔ የለባቸውም። እነሆ በአዲስ ኪዳን የተሰጠው የሕግ መንፈስ፣ ልብ በሉ፣ በአዲስ ኪዳን የተሰጠው የሕግ መንፈስ ከኃጢአት ባርነት ከዲያብሎስ ቁራኝነት ነፃ አውጥቶናል ይላል። ክብርና ምስጋና ለአምላካችን ይግባው። አዎ ሰዎች ሕገ ኦሪትን ጠብቀው ማዳን ስላቃታቸው ኦሪትም ደግሞ ሰዎችን መጋረድ ማዳን ስለተሳናት እግዚአብሔር ልጁን በሥጋ ልኮ ኃጢአትን ኮነነ ይላል። ኃጢአትን መኮነን የሚችል ጌታችን አምላካችን ኢየሱስ ክርስቶስ ነው። ሮሜ 8:1 ላይ ልብ በሉ። በአዲስ ኪዳን ሰዎች ሕግን መጠበቅ አቃታቸው አለ በኦሪቱ ሕጉን መጠበቅ አቃታቸው። ሕጉን ደግሞ ሽፋን ሰጥቶ ሊያድናቸው አልቻለም። ነገር ግን በአዲስ ኪዳን የተሰጠው ሕግ በሕሊናችን ጓዳ በልባችን ሰሌዳ የተጻፈ ስለሆነ እኛን የሚጠብቀን የሚጋርደን የሚከልለን ነው። ክብርና ምስጋና ለአምላካችን ይግባው። አዎ ለቤተ እስራኤል ሕግን አዲስ ቃል ኪዳን የሚገባበት ዘመን ይመጣል። ዋኮ ከመዝንቱ ሕግ ዘሥራይ ኩላበዊሆሙ እስመ እምንቱኒ ይነበሩ በትእዛዜ ወአነኒ ታኀየይክዎሙ ከመዝዩ በየሰሪ ለቤተ እስራኤል ሕግ አዲሰ እጽፍ ውስተ ልቦሙ ወይወዲ ውስተ ሕሊናሆሙ። ለእስራኤል ሕግን ሠራሁላቸው፣ ሕጉን መጠበቅ አቃታቸው፣ እኔም ቸል አልኳቸው ይላል። ቸል አልኳቸው። ነገር ግን በአሁኑ ሰዓት ለልጆቼ ለእስራኤል ዘነስ የምሠራው ሕግ ይህ ነው፣ በሕሊናቸው ሰሌዳ በልባቸው ጓዳ አትማለሁ ይላል። ያ ማለት ምንድን ነው? በደሙ ታትመናል። ደሙ ነፃ አውጥቶናል። ሞቱ ነፃ አውጥቶናል። የኢየሱስ ክርስቶስ ሞት
ሞትን ቀጥ አድርጎ ያቆመ ሞት ነው። የኢየሱስ ክርስቶስ ደም ደሞችን ሁሉ ያደረቀ ነው። ልብ በሉ። ሞት ሞትን ይጠራል። በዓለማዊ አነጋገር አንዱ ሌላውን ከገደለው ሌላው ደግሞ ዘመዱን ይገላል፣ እሱን ይገላል። ሞትን ያቆመ ሞትን የቀበረ የጌታችን የአምላካችን የኢየሱስ ክርስቶስ ሞቱ ነው። ለዚህም ነው ሁሉም ነገር ተፈጽሟል ደስ ይበላችሁ በአጭር ቃል በመስቀል ላይ አቻ የሌለው ቃል ወደር የሌለው አነጋገር። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ሁሉም ነገር መዳናችን በፍጹም መከናወኑን ይልቁንም ለሺህ ዘመናት ተዘግታ ተቆልፋ ተከርችማ የነበረችው የገነት ደጅ መከፈቱንም ጭምር እያበሰረ እነሆ ሁሉም ነገር ተፈጸመ ይላል። እስኖቱ ሰላምነ ዘረሴሙ ወይዘሰባቱ አንትሙ ለተካተሉ ቃን ቀረብክሙ በደሙ ለክርስቶስ እስኖቱ ሰላምነ ዘረሴሙ አደለክሌሙ ወነሰጣ አረፍተ ማይከል በስጋው ወሳረ ጽላ ወአብጠለገ ትእዛዝ በስርዓቱ ከመረስዮሙ አሐደ አዲሰ ለክሌሙ ወገብረ ሰላም ወአብጽሖሙ ባሕዱ ሥጋው ለኀበ እግዚአብሔር ወለጽል በመስቀሉ ቀተለው በወቱ ይላል ኤፌሶን 2:13 ላይ ምን ይላል ሐዋርያው ቅዱስ ጳውሎስ? እናንተ ትላንትና ርቃችሁ የነበራችሁ እነሆ በጌታችን በአምላካችን በኢየሱስ ክርስቶስ በደሙ ቀርባችኋል ይላል። ተስፋ ሲሰጥ አዎ በደሙ ቀርባችኋል። እሱ ሰላማችን ነው። እሱ አስታራቂያችን ነው። በአንዱ ሥጋ በተዋሃደ ሥጋ ሁለት አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ፍጹም ሰው ፍጹም አምላክ ሆኖ በምድር ላይ የተገለጠው ጌታችን አምላካችን ኢየሱስ ክርስቶስ እስመ ሰላምነ ዘረሰዮሙ አሐደ አዲሰ ለክሌሆሙ የተለያዩትን አድሶ ቀድሶ አንድ አደረገ ይላል። ሰውና እግዚአብሔር ተለያይተው ነበረ። ነፍስና ሥጋ ተለያይተው ነበረ። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ አደረገን። እሱ የአንድነት አምላክ ነው። የሰላም አምላክ አስታራቂያችን ነው። አብጽሖሙ ለክልኤሙ ባሕዱ ሥጋው በለበሰው በአንዱ ሥጋ ወደ እግዚአብሔር አቀረበን። ትላንት ርቃችሁ ነበር ይላል። አዎ ትላንትና ከእግዚአብሔር ርቀን ነበረ። ነገር ግን ስለወደደ ስላከበረን ካለንበት መጥቶ ወዳለበት የወሰደን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ገብረ ሰላም በደመስቀሉ እሱ በመስቀል ላይ በተሰቀለ ጊዜ ጥልን ገደለ። በመስቀሉ ወለጽል ቀተለው ወጡ። በመስቀል ላይ ባፈሰሰው ደሙ በመስቀል ላይ በቆረሰ ሥጋ እነሆ በሰውና በእግዚአብሔር መካከል የነበረውን የጠብን ግድግዳ አፈረሰ ይላል። በእስራኤልና በአሕዛብ መካከል የነበረውን ልዩነት አፍርሶ አንድ አደረገን። እግዚአብሔር አንዳችን ነው። እግዚአብሔር አንድነታችን ነው። የአንድነታችን ዋስትና አለታችን ነው። አዎ ያገናኘን እሱ ነው። በእስራኤልና በሰብአ ሰገልና በእረኞች መካከል የነበረውን በመላእክት መካከል የነበረውን ልዩነት አጥፍቶ በቤተልሔም በተወለደ ጊዜ አንድ ላይ ቆመስ ባድለ እግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለን መዘመር የቻልነው በጌታችን በአምላካችን በኢየሱስ ክርስቶስ ሞት በሱ መገለጥ ነው። ስለዚህ እስመ ሰላምነ ዘረሰዮሙ አሐደ አዲሰ ለክልኤሙ ወዶ ባደረገው ይላል። ወዶ ባደረገው ሥጋዌ ኢትጣምን ኢትልክፍን አስወግዶ ጥርስ ስለ ጥርስ የምትለውን ዓይን ስለ ዓይን የምትለውን በቀን የምታስተምረውን ሕገ ኦሪትን ወደ ፍጹማዊ ሕግ አምጥቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ የተገለጠው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ አደረገን ይላል። በመስቀል ላይ በተሰቀለው ጊዜ በመስቀል ላይ በተሰቀለው ጊዜ አንድ አደረገን። ስለዚህ አንደኛ ሞታችን የጠፋበት ሞት ገዳይ እንዳለው ሞት እንደሚሞት መጨረሻ እንዳለው ያየነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ነው። በእውነት
ልብ በሉ። በመስቀል ላይ በተሰቀለ ጊዜ ፊቱ ላይ ምራቅ እየተፉበት፣ ጎኑን በጦር እየወጉ እየቀለዱበት፣ እየዘፈኑበት፣ እሱ ግን አባቶይ የሚያደርጉትን አያውቁምና ይቅር በላቸው ይላል። ዛሬ ዓርብ የይቅርታ ቀን ነች። የፍጹም ይቅርታ፣ የምሕረት ከእግዚአብሔር ጋር የመገናኛ ቀናችን ነች። እሱ ቸርና ይቅር ባይ ስለሆነ በገዳዮቹ ፊት ገዳዮቹን እንዳልተቀየመባቸው ቂም እንዳልያዘባቸው እንዲያውቁና እንዲረዱ ይልቁንም ንስሐ እንዲገቡ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባቶ የሚያደርጉትን አያውቁምና ይቅር በላቸው ይላል። ይሄ እስከ ዓለም ፍጻሜ ድረስ ሲሰራ የሚኖር የጌታችን የአምላካችን የኢየሱስ ክርስቶስ ሕያው ቃሉ ነው። ሕያው ቃል ነው። ይሄ የሚያልፍ ቃል አይደለም። እንደሚታወቀው የእሱ መከራ ተሰፍሮ ተቆጥሮ የሚያልቅ አይደለም። የእሱ መከራ የሚጀምረው ሰኞ አይደለም፣ ማክሰኞ አይደለም፣ ረቡዕ አይደለም፣ ሐሙስም አይደለም። የእሱ መከራው ከተጸነሰበት ቀን ጀምሮ ያሉት ቀኖቹ ሁሉ ዘመኖቹ ሁሉ የመከራ ዘመን፣ የመስቀል ዘመን፣ የስቃይ ዘመን ነበረ ለሱ። ይህን ሁሉ ዋጋ የከፈለው ለእኛ ነው። ልብ በሉ። መሸጥ ያለብን፣ መታሰር ያለብን፣ መከሰስ ያለብን እኛ ነበር። እሱ በምድር ላይ የኖረው ቀላል ሕይወት ነው። ከታላቅ ባለጠግነት ወደ ታላቅ ድህነት የመጣ ከታላቅ ክብር ወደ ታላቅ ውርደት የመጣ እኛን ከመውደዱ የተነሳ ራሱን ዝቅ አድርጎ በምድር ላይ የኖረ መዳናችንን ወደ ፍጽምና ደረጃ ያደረሰው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሀልዩ ለነ ሂዘ ከመ ገብረ ለነ ኢየሱስ ክርስቶስ ዘውቱ አርአያሁ ለእግዚአብሔር አኳሂዶ እግዚአብሔር ዘኮነ አላት ይተወርሶ ነሳራ ያገብ ወተመሰለ ከመ ብእሲ ወኮነ ከመ ሰብእ ወሰምዐ ወተአዘዘ እስከ በጽሐ ለሞት ወሞቱ ይዘበ መስቀል በእንተ እግዚአብሔር ጥቀ ወሰገው ስመ ዘያብን ኩሉ ስም ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማይ ወዘበብድ ወበቀላያት ወለታሕተ ምድር ወኩሉ ልሳን ይግነይ ከመ ኢየሱስ ክርስቶስ እግዚእ በስብሐተ እግዚአብሔር አብ። ፊልጵስዩስ 2 ከቁጥር 6 ጀምሮ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገላችሁን አስቡ አስተውሉ ይላል። ያደረገላችሁ አስቡ አስተውሉ። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው አልቆጠረም። ወይንም አምላክነት የባህሪ ገንዘቡ ሳይሆን ቀርቶ እንደ ዲያብሎስ በጉልበት እንደ አዳም በምኞት እንደ ነገሥታት በሰራዊት እንደ ፈሪሳውያን በሀብት ያገኘው አይደለም። አምላክነት የባህሪ ገንዘቡ ነው ይላል። አምላክነት የባህሪ ገንዘቡ ነው። የተመሰለ ከመ ብእሲ ሰውን ሆኖ በምድር ላይ ተገልጦ ራሱን ድሃ አደረገ፣ ራሱን አዋረደ፣ ለመስቀል ሞት እንኳን የታዘዘ ሆነ ይላል። በመስቀል ላይ ስለኛ መሰከረ። ስለዚህ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም የሚበልጥ ስም ሰጠው ይላል። ከስም ሁሉ የሚበልጥ ስም ነው ኢየሱስ ክርስቶስ የሚለው። የኃጢአትን ዓለት የሚከፍል ኢየሱስ ክርስቶስ የሚለው ስም ነው። የሰውን ልጅ መዳን የሚፈጽመው ኃጢአታችንን የሚያስተሰሪ ኢየሱስ ክርስቶስ የሚለው ሕያው ስም ነው። ይህን ስም የምናከብረው ነው። ይህን ስም ለመጥራት አትሸማቀቁ ወገኖቼ። ቤተ ክርስቲያን አንደበቷን የፈታችው የተለማመደችው እንደ ጦጦ እንደ እርጎ ተግታ እንደ ጠበል ተጠምቃበት ጸርታበት የኖረችው በዚህ ስም ነው። አንድ ምሳሌ ልስጣችሁ። ለምሳሌ ብዙዎቹ ይህን ስም ስለሚጠሩ አንዳንዶቻችን ሀፍረት ፍርሃት ይዘናል። ለምንድን ነው የምናፍርበት?
ከማንም በፊት ይህን ስም ለዓለም ያስተዋወቀች ሕይወትነቱን መድኃኒትነቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነች። ለምሳሌ ከኛ መካከል ዘመዱ በእሳት የተቃጠለበት ቢኖር ዘመዴን እሳት አቃጥሎብኛል ብሎ እሳት የሚባለውን ነገር አላይም ያለሱ ኖራለሁ ሊል አይችልም። ዘመዴን እሳት ስለበላብኝ በእሳት አብስዬ አልበላም ካለ የሰው ወዴት እየሄደ እንደሆነ አስቡት። ያለ እሳት መኖር አይቻልም። ሳናበስል መኖር አንችልም። ሲበርደን ሳንሞቅ መኖር አንችልም። ሁለተኛ አንድ ሰው ዘመዱን ውሃ ቢበላበትና ቢወስድበት ዘመዴን ውሃ በልቶብኛል፣ ውሃ ወስዶብኛል፣ ስለዚህ ውሃ የሚባለውን ነገር ስሙን መስማት አልፈልግም፣ አልጠጣም ሊል አይችልም። ለምን? ውሃ የእሱ ሕልውናው ነዋ። የሰው ልጅ ያለ ውሃ መኖር አይችልም። የሰው ልጅ ያለ ብርሃን መኖር አይችልም። ስለዚህ እናንተን አብዝቶ ጠሩ በሚል ሂሳብ በዚህ ስም ልናፍርበት አይገባንም። ይህን ስም የምንጠራው ሕያው ስለሆነ መድኃኒት ስለሆነ አዳኝ ስለሆነ ነው። አልቦ ካልዕ ስም በታሕተ ሰማይ ዘትወሀብ ለእጓለ እመሕያው፣ ከሰማይ በታች ከምድር በላይ እንድንበት ዘንድ የተሰጠን ስም ይህ ነው፣ እሱም ኢየሱስ ክርስቶስ ነው ይላል ሐዋርያው ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። የምንናገረው በግምት አይደለም፣ የምንናገረው በስሜት አይደለም፣ የምንናገረው በስሌት አይደለም፣ የምንናገረው በፍጹም ዕውቀትና እምነት ነው። ይሄ ትምክህት አይደለም። ከሱ ውጭ የለም የምንድንበት ስም። ሁሉም የዳኑት ሁሉም የከበሩት በዚህ ታላቅና ሕያው ስም ነው። ስለዚህ ምን ይላል ቅድም ጳውሎስ? እነሆ በሰማይ ያለው በምድርም ያለው ከምድርም በታች በቀላያት ያሉት ሁሉ ለጌታችን ለአምላካችን ለኢየሱስ ክርስቶስ ይሰግዱና ይንበረከኩ ዘንድ በዛውም ላይ ኢየሱስ ክርስቶስ በአባቱ ክብር አንድ እንደሆነ አንደበቱ ሁሉ መስክሮ ልብ ሁሉ አምኖ ይድን ዘንድ እነሆ እግዚአብሔርነቱ ያለ ልክ ከፍ ከፍ አደረገው ይላል። እሱ እግዚአብሔር ነው። እሱ የባህሪ አምላክ ነው። እሱ መድኃኒት ነው። ስለዚህ በመስቀል ላይ ጌታችን አምላካችን ኢየሱስ ክርስቶስ በአጠቃላይ ቅዱስ ጳውሎስ አሟሟቱ ሲናገር የባሪያውን መልክ ይዞ በሰው ምሳሌ ተገልጦ ራሱን እንዲህ ያደረገ ራሱን አዋረደ ይላል። ኢየሱስ ክርስቶስ እኮ የተሸጠው በ30 ብር ነው። መቼም ይሁዳ ክርስቶስን በ30 ብር ሲሸጠው በልቶ የሚኖር መስሎት ነበረ። ሚመጠነ ትውቡኒ እናገቦ ለክሙ፣ አሳልፌ ብሰጣችሁ ምን ያህል ትሰጡኛላችሁ እያለ እየተደራደረ ከገዳዮቹ ጋር። ነገር ግን ጌታ አልተቀየመውም ነበረ። የሚያወቀ ስጋውን ይሰጠው ነበረ፣ ደሙን ይሰጠው ነበረ፣ እግሩንም ያጥበው ነበረ፣ ያከብረው ነበረ። እኛ ጌታ ጠላታችሁን ውደዱ ያለን እኮ ጠላቱን ወዶ ነው። ክርስቶስ ጠላቱን ወዶ ነው። ያውም ዋጋው በጣም የሚገርማችሁ የኢየሱስ ክርስቶስ ዋጋው የተተመነለት ዋጋው የባሪያ ዋጋ ነው። ኦሪት ዘጸአት ምዕራፍ 21 ላይ ለመወጋ ላይም ገብረ አው አመተ ይሃብዎ 30 ብሩረ ለእግዚኦሙ። በብሉይ ኪዳን አንድ በሬ የጌታውን ባሪያ ወንድም ቢሆን ሴትም ብትሆን ቢወጋ ለጌታው የባሪያው ዋጋ 30 ብር ይስጡ ይላል። ልብ በሉ፣ የግፍ ግፍ። አንደኛ የተወጋው ባሪያው ነው። የለም የሰውዬ ያገግም አንድ ጠቦት ገብሶ ይብላበት፣ ወይንም ደግሞ ስብራቱን ያን ቁስሉን ሊተካ የሚችል ደሙን ሊተካ የሚችል ገንቢ ምግብ ይመገብበት አይልም። የዛ የባሪያውን ዋጋ 30 ብር መዝኑለት ይላል። የተተመነለት የባሪያ ዋጋ ነው። የጌታ ዋጋ አይደለም። የበግ ዋጋ አይደለም። የበሬ የኮርማ ዋጋ አይደለም።
የባሪያ ዋጋ ነው የተተመነለት። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ዓለም ያዘጋጀችለት መስቀልና በረትን ነው። ታዲያ ይሁዳ ጌታ በዛሬው ዕለት ጌታን በመስቀል ላይ በሰቀሉት ጊዜ ይሁዳ ነሳይኩ ዘአግባይኩ ደመ ንጹሐ ወዘአቅተልኩ ቢጸ ጻድቀ ጻድቁን ሰው አሳልፌ በመስጠቴ ንጹሕ ደም በማፍሰሴ አዝኛለሁ፣ ተጸጽቻለሁ አለ ይላል ይሁዳ። ዛሬም ይሁዳ የሚለው ስም አይጠሩበትም እንጂ የይሁዳን ግብር አብዝተው የያዙ የይሁዳን ግብር የወረሱ ሌቦች፣ ነፍሰ ገዳዮች ሞልተዋል። የድሃውን ንብረት የሚበዘብዙ ስጦታ በሚል ሽፋን ቤተ ክርስቲያንን የሚበዘብዙ አሉ። ድሆችን የሚያንገላቱ የሚያሰቃዩ በሰው ዘንድ ያላቸውን ተደማጭነትና ታዋቂነትን እንደ መሳሪያ በመጠቀም ድሆችን የሚያሰቃዩ አሉ። ይሁዳ እንኳን አዝኗል። አንዳንድ ይሁዳ ከኛ የሚሻል ይመስለኛል፣ በሰራነው በደል የማንጸጸት ንስሐ የማንገባ ስንት ንጹሕ ደም ነው በእጃችን የፈሰሰው፣ ስንት ጻድቅ ሰው ነው በአንደበታችን የተገደለው፣ በሐሜት የገደልነው፣ አሳልፈን የሰጠነው፣ በውሸት የመሰከርንበት፣ በውሸት ያጣላን፣ በእውነት ከቤተሰቡ ጋር እንዲሻክር ያደረግን ስንት ሰዎች ነን። የይሁዳን ግብር የያዝ እጅግ በጣም ብዙዎች ነን፣ ብዙዎች አሉ። ዛሬ ጉቦ የሚበሉ ይሁዳዎች ናቸው። ስለዚህ ሁሉም ነገር የፈጸመው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በከፈለው ዋጋ ነው። ኢየሱስ ክርስቶስ ለዓለም የተከፈለ ዕዳ ነው። በብሉይ ኪዳን ብዙ በጎች፣ ብዙ ፍየሎች፣ ብዙ ኮርማዎች ይሰዉ ነበረ። ነገር ግን በጎችን ያሳረፈ ሁላችንንም ወክሎ በመስቀል ላይ ራሱን የሰዋ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ዓለም የዳነው በጻድቅ ሞት አይደለም፣ በነቢይ ሞት አይደለም፣ ወይ በታዋቂ ሰው ሞት አይደለም። ዓለም የዳነው በእግዚአብሔር ልጅ ሞት ነው። ሞትን ማሸነፍ የቻለው ጌታችን አምላካችን ኢየሱስ ክርስቶስ ነው። ስለዚህ እኛ ዛሬ ሐዋርያው ቅዱስ ጳውሎስ እንደሚነግረን ብንአውነ ሞገስ ውስተ ባትነ በደሙ እስመ ሐደሰነ ፍኖተ ጽድቅ ወሕይወት ግብተ በብንቱ ላይ ተሥጋው። ወንድሞቼ ሆይ በመጋረጃው ማለትም በሥጋ በኩል በመረቀልንና በአዲስ በሕያው መንገድ ወደ አዲሲቷ ቤተ መቅደስ እንገባ ዘንድ ባለሟልነትን አግኝተናል ይላል። ምን አግኝተናል? ባለሟልነትን። ወዴት እንገባ ዘንድ? ወደ እቅፉ እንገባ ዘንድ። ዕብራውያን ምዕራፍ 10 ቁጥር 20 ላይ ነው ያለው። ሐዋርያው ቅዱስ ጳውሎስ ንግግሩ ተራ ንግግር አይደለም። ንግግሩ ሰብአዊ ንግግር አይደለም። ንግግሩ ሐዋርያዊ ነው፣ መንፈስ ቅዱሳዊ ነው። እነግረክሙ አቡነ በእንተ ትምህርት ዘማርኩክሙ ኢኮነ በእንተ ሰብ ወአነ ኢያኮ ማበሰብ ዘነሳይክዎ ወኢሂማሩንዮ ዳይሙ በዘከሰተሊተ እግዚእ ኢየሱስ ክርስቶስ። ወንድሞቼ በእኔ ስለተሰበከው ትምህርት አስታውቃቸዋለሁ። እኔ ከሰው አልተቀበልኩም፣ መምህርም አላስተማረኝም፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ገለጠልኝ እንጂ ይላል። ለእኛም እግዚአብሔር አይነ ልቡናችንን አብርቶ ይግለጥልን። አሜን በሉ። ይግለጥልን እግዚአብሔር። ገላትያ 2 ከቁጥር 15 ጀምሮ ታምሩ ዛማሎኩ ሳይሆን ከመፈድፋዳ መንዘስኩ ቤተ ክርስቲያኑ ለእግዚአብሔር በፈሪሳዊ ግብር ሳለው አብያተ ክርስቲያናትን እንዳሳደርኩ ራሳችሁ ታውቃላችሁ። ለአባቶቼ ቀና ነበርና ከሁሉም ይልቅ ከብር ነበረ። አመሰምረ ወፈቀደ እግዚአብሔር ዘፈለጠኒ ዋውፃንም ከርሰሜ ከመ ሕዝብ ለአሕዛብ በስሙ አምያ ይተለውኩ ዘሥጋ ወደም። በእናቴ ማኅፀን ሳለሁ የጠራኝ በጸጋው የለየኝ ነገን ያየልኝ አምላኬ እግዚአብሔር
በልጁ ስም በአሕዛብ መካከል እሰብክ ዘንድ በጠራኝ ጊዜ ያን ጊዜ ከሥጋና ከደም ጋር አልተማከርኩም ይላል። ከምን ጋር አልተማከርኩም? ከሥጋና ከደም ጋር አልተማከርኩም። ስለዚህ ሐዋርያው ቅዱስ ጳውሎስ የሰበካቸው ያስተማራቸው ሁሉ በኢየሱስ ክርስቶስ የተገለጡ በመንፈስ ቅዱስ የበሩ የጠሩ የደሩ የኮሩ ሕያው ደረቅ እውነት ናቸው። ይህንን ነው ቤተክርስቲያናችን ለምን ጊዜም ቢሆን ማስተማር ያለባት መስበክ ያለባት። አይሁድን ትምህርተ ይሳለ ወጽርት ጥበበ ያስዙ ነነሰ ነሰብ ክርስቶስ አገ ተሰቅለ። አይሁድ ታምራትን ይሻሉ፣ ግሪካውያን ጥበብን ይሻሉ። እኛ ግን ታላቁን ጥበብ፣ የማያረጀውን ጥበብ፣ የማይኮረጅ ጥበብ፣ የማይከለስ ጥበብ እሱንም እውነተኛ የሆነው የእግዚአብሔርን ጥበብ ኢየሱስ ክርስቶስን እንሰብካለን ይላል ሐዋርያው ቅዱስ ጳውሎስ። ክብርና ምስጋና ለአምላካችን ነው። እናወራለን አይልም፣ እንወያያለን አይልም፣ እንጫወታለን አይልም፣ እንሰብካለን። የምንሰበከው የጌታችን የአምላካችን የኢየሱስ ክርስቶስ ሞቱ ነው፣ ሕይወቱ ነው፣ ትምህርቱ ነው፣ መከራው ነው፣ ስቃዩ ነው። ስለዚህ በመስቀል ላይ በመሰቀሉ እነሆ ሞታችንን አስወግዷል። ሁለተኛ እንደው ጥቂት ነጥቦችን ለማየት እንዲቻል በእርግጥ ሰፊ ነው ጊዜና ሰዓቱ አይበቃንም። አንደኛ ከመርገመ ሥጋና ከመርገመ ነፍስ ዋይቶናል። መርገመ ሥጋ መርገመ ነፍስ ማለት በመንፈስ መሞት ነው። ቅድም እንደተነተንኩት ከታላቁ ግንድ ከማይወድቀው ግንድ ማንም ከማይነቀንቀው አለት ከእግዚአብሔር መቆረጥ ከቅድስና መራቆት ማለት ነው። አዳምን ካንተ የተነሳ ምድር የተረገመች ትሁን ማለት ኃጢአትና ክፋት፣ ፍቶታት እኩያት፣ ኃጣው ርኩሳት ይሰልጥኑብህ ማለቱ ነው። ስለዚህ ቅዱስ ጳውሎስ በገላትያ ምዕራፍ 3 ቁጥር 13 ላይ ይህ መጽሐፍ ኩሉ ስቁል ዲበዝ ከመግባ በረከት አብርሃም ወንርከብ ተስፋው ለመንፈስ ቅዱስ በአሜን በኢየሱስ ክርስቶስ። እነሆ በመስቀል ላይ በመሰቀሉ ስለኛ ፈንታ እርግማን ተብሎ በመስቀል ላይ በመሰቀሉ እርግማናችንን አስወገደልን ይላል። ክብርና ምስጋና ለአምላካችን። ፍጡር የምን እርግማን ማስወገድ አልቻለም። መልአክ የምን እርግማን ማስወገድ አልቻለም። የምን እርግማን ያስወገደው ነፃ ያወጣን የቀደሰን ያነጻን ወደ ቀደመ ሀገራችን ወደ ቀደመ ቦታችን የመለሰን አምላካችን መድኃኒታችን ኢየሱስ ክርስቶስ። በብሉይ ኪዳን በእንጨት የሚሰቀሉ ሁሉ የተረገሙ እንደተረገሙ ይቆጠር ነበረ። ነገር ግን ስለኛ እርግማን ፈታ። እሱ እርግማን የሌለበት በረከተ ባህሪ የሆነ ክቡር የሆነ አዳኝና መድኃኒት የሆነ ስለኛ ፈንታ እንደተረገሙ ሰዎች በእንጨት ላይ በመስቀል ላይ ተሰቅሎ ከእርግማናችን ዋጀን። ከመመርከብ ተስፋው ለመንፈስ ቅዱስ በአሜን በኢየሱስ ክርስቶስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን የመንፈስ ቅዱስ ተስፋ ወርሰን በመንፈስ ቅዱስ የአብርሃም ልጆች እንሆን ዘንድ እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ከእርግማናችን ዋጀን ይላል። በብሉይ ኪዳን ሁሉም በዚህ የእርግማን ጥላ ስር ስለነበረ በዚህ ሰንሰለት ታስሮ ተተብትቦ ስለነበረ ማንም ከእርግማን ነፃ ሆኖ ዓለምን ሊያድን አልቻለም ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር። ታላቁ ነቢዩ ቅዱስ ዳዊት ይህንን እርግማን ሲናገር አብደራ ለበርገም ወትምጽኦ አበያ ለበረከት ወትትራቅም እንዲሁ ወቦአ ከመማይ ውስተ አማውቱ ወከመቅብ ውስተ አዕጽምቲሁ። እነሆ በረከትን አብደራ ለመርገም ወትምጽኦ በረከትን መረጠ፣ መርገምን መረጠ፣ መርገምን ተጣበቀችበት። አበያ ለበረከት ወትትራቅም እንዲሁ በረከት ራቀው።
እንደ ውሃ ወደ አንጀቱ ገባ። ወቦአ ከመ ማይ ውስተ አናውቱ እንደ ውሃ ወደ አንጀቱ ገባ፣ እንደ ቅቤ ወደ አጥንቱ ገባ፣ እንደ ዝናር ታቀቀው ይላል ነቢዩ ቅዱስ ዳዊት። የዚህ መርገም አደገኛነት ከኃጢአት ሁሉ የከፋ ኃጢአት ነው። ዕዳችንን ደመሰሰው፣ ነፃ ወጣን ይላል። ለምን? ከኢየሱስ ክርስቶስ ውጭ ዓለምን ነፃ ሊያድን ሊያወጣ የቻለ ማንም የለም። ሁሉም ባለ ዕዳ ነው። ባለ ዕዳ ለባለ ዕዳ ዋስ ሊሆን አይችልም። ሌባ ለሌባ ዋስ ሊሆን አይችልም። ወንጀለኛ ለወንጀለኛ ጠበቃ ሊቆም አይችልም። ስለዚህ ሁሉም የዚህ በረከት የዛ የብሉይ ኪዳን የዕዳ ተካፋዮች ስለነበሩ ማንም ለማንም ዋስ ሆኖ ዓለምን ማዳን ወይንም ነፃ ማውጣት አልቻለም። ዓለምን ከዕዳው ነፃ ያወጣ ደምሰሰለን መጽሐፈ ዕዳነ በሥርዓቱ ወዶ ባደረገ ሥጋዌ ይላል። ወዶ ባደረገ ሥጋዌ ወይንም ሰው በመሆኑ የዕዳ ደብዳቤያችንን ደመሰሰው ይላል። ወገኔ ዕዳ ያለበት ሰው አንገቱን ቀና አድርጎ መሄድ አይችልም። ዕዳ ያለበት ሰው ቅስመ ሰባራ ነው። ዕዳ ያለበት ሰው አቅሙን ከቢኖረው አቅመ ቢስ ነው። ዕዳ ያለበት ሰው ነፃነት የለውም። የመናገር የመወዳደር ፍላጎቱን በአግባቡ የመግለጥ ሞራል የለው። ለምን? ባለ ዕዳ ነዋ። ቆላስይስ 1 ላይ እንደምነግረን እነሆ ወዶ ባደረገው ሥጋዌ ዕዳ የዕዳ ደብዳቤያችንን ደመሰሰው ይላል። ምን ማለት ነው? እስከዚች ሰዓት ሰዎች ሁሉ የዲያብሎስ ባሪያዎች ነበሩ። ነገር ግን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰው በመሆኑ በሥጋዌው የእግዚአብሔር ልጆች ሆነናል። ወዛኮ ካይመ ነሣእክሙ መንፈሰ ቅኔ በዘትፈሩ አላ ነሣእክሙ መንፈሰ ቅዱስ ዘይበክሙ ትርሲተ ወልድ ወትሰሩ ሎቶ ወትብልዑ አባ ወአቡቱ መንፈስ ቅዱስ ሰማዕቱ ለመንፈስነ ከመ ወልደ እግዚአብሔር ንሕነ ወይም ከመ ወልደ እግዚአብሔር ንሕነ ወራስያነ ሆንነ ወይም ከመ ወራስያነ እግዚአብሔር መዋዕለ ቡሩክ ለክርስቶስ ንሕነ። አባት አባት ብላችሁ የምትጠሩበትን የልጅነትን መንፈስ ተቀበላችሁ እንጂ የባርነት መንፈስ አይደለም። እነሆ የእግዚአብሔር ልጆች እንደሆንን ሕያው መንፈስ ቅዱስ ዛሬ ለነፍሳችን ምስክር ነው። የእግዚአብሔር ልጆች ከሆኑ ደግሞ ወራሾች ነን ይላል። የእግዚአብሔር ወራሾች ከሆኑ ደግሞ በእግዚአብሔር የክርስቶስ ወራሾች ነን። ሮሜ 8:16 የክርስቶስ ወራሾች ቃሉን የምናገረው የእግዚአብሔር መንፈስ ቅዱስ መሳሪያ ሐዋርያው ቅዱስ ጳውሎስ የእግዚአብሔር ልጆች በመሆናችሁ የመንግስቱ ወራሾች በመሆናችሁ ለአንድ አፍታም አትጠራጠሩ። እግዚአብሔር በቃሉ የታመነ አምላክ ነው። በሐዋርያት በዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ አልቦ ዘያቢ ወሄይ ስምት ፍቅር ከመ ዘይቤቱ ነፍሶ ቤዛ ነፍሰ ቢጹ ነፍሱን ለገዛ ወንድሙ ቤዛ አድርጎ ከመስጠት የበለጠ ፍቅር ለማንም የለውም። ልጆች ከእንግዲህ ወዲህ ባሮች አልላችሁም፣ እነሆ አዕርክቴ ዘመዶቼ ብያችኋለሁ፣ ይልቁንም ልጆቼ ብያችኋለሁ። ባሪያ ይላል እስመ ገብርሰ ያምር ዘይሬስዮ እግዚኡ። ባሪያው ጌታው የሚያደርገውን አያውቅም፣ ምስጢሩንም አይሰማም። እኔ እነሆ በአባቴ ዘንድ የሰማሁትን ነገርኳችሁ። ምን ስለሆናችሁ? ልጆቼ ስለሆናችሁ። ልጅ የመንግሥት ወራሽ ነው፣ የንብረት ወራሽ ነው፣ ምስጢር ተካፋይ ነው። ይህንን ደግሞ ያገኘነው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ለምን አሁን ባሮች አይደለንም? ለምን? ዕዳችን ተሰርዟል፣ ተከፍሏል። ዕዳችንን ማን ከፈለው? ኢየሱስ ክርስቶስ ነው የከፈለው። በመስቀል ላይ ለዓለም የተከፈለ ዕዳ ነው ኢየሱስ ክርስቶስ። ማን ያስገድዶት? የእኛ ፍቅር አገብሮት ደግነታችን አይደለም፣ መልካምነታችን አይደለም። ወእግዚአብሔር እሳ በቤለ ስብሐት ነው በመዛምረቱ
ዘአፍቀረነ ዘሙታን ነባቢያትን አህየወነ በኢየሱስ ክርስቶስ ወዲህነ በጸጋው ከመያሪ በዓለም ዘይመስ ብዛ ጸጋው ምሕረቱ ዘአፈርፈረ በኢየሱስ ክርስቶስ። እግዚአብሔር በፍቅሩ ታላቅ ስለሆነ በይቅርታው በቸርነቱ ታላቅ ስለሆነ እኛን ከወደደበት ታላቅ ፍቅሩ የተነሳ በኃጢአታችን ሙታን በነበርን ጊዜ በልጁ በኢየሱስ ክርስቶስ ወደደን አዳነን ይላል ኤፌሶን ምዕራፍ 2 ቁጥር 4 ላይ። ክብርና ምስጋና ለአምላካችን ይሁን። በኃጢአታችን ሙታን በነበርን ጊዜ ሞትን እንኳ በስም የሚጠራ እግዚአብሔር ነው። ሞትን የሚያልፍ መቃብርን የሚሻገር ፍቅር ያለው ኢየሱስ ክርስቶስ ነው። ከሞት በኋላ ቀጠሮ የሚሰጥ ኢየሱስ ክርስቶስ ብቻ ነው። ለምን? ገላትያ ቀድማቸዋለሁ ምናቸው ደቀ መዛሙርት ሂዱ ገላትያ ቀድማቸዋለሁ ቀጠሮ ሰጣቸው። እኔ የሚገርመኝ የይቅርታውና የቸርነቱ ጥግ በዕለተ ዓርብ ጥቂት ክርስቲያኖችን ማየት አለብን። የምናያቸው ክርስቲያኖች አንደኛ የመስክ ክርስቲያን። የመስክ ምንድነው? የመስክ ክርስቲያን በዮሐንስ ወንጌል ምዕራፍ 6 እና በማቴዎስ ወንጌል ምዕራፍ 14 ላይ እንደተቀመጠው ጌታ 2 ዓሣና 5 የገብስ እንጀራ አበርክቶ ለ5000 ሰዎች ሲመግባቸው ከሕፃናትና ከሴት በስተቀር በደንብ አድርገው ቆርሰው መጉረስ የሚችሉ ጉንጫቸውን ሞልተው መጉረስ የሚችሉ በደንብ መብላት የሚችሉ 5000 ሰዎች ነበሩ። እስኪ እነዚህን ክርስቲያኖች ተመልከቷቸው። እስኪ በምናባችሁ አስቧቸው፣ ሳሏቸው። ርቧቸዋል። ሰዓቱ ምሽት ነው፣ 3 ሰዓት አካባቢ ነው። ተርቧል። ወደ ቤታቸውን ካለመሄድ ቢሞክሩ እየዛሉ እየወደቁ ሊሄዱ ይችሉ ነበረ። እነዚህም በመስክ ላይ አድርጎ አስሮ አስቀምጠው ለስላሳ መሬት ላይ ጨፌ ላይ አስቀምጠው ሲያበቃ ይሄን የገብስ እንጀራ በዓሣ እየዛቁ ሲበሉ ሲያሽካኩ ሲደሰቱ እፎይ ተመስገን ደስ ይላል፣ ርቦኝ ነበር ረካሁት። አንዳንዶቹም ለካ በሬን ያረድኩት ለዚህ ነው እንዴ የሚባለውን የአበሻ ተረት እስኪ ጠቅሱ ድረስ እነዚህን ክርስቲያኖች ተመልከቷቸው። የመስክ ክርስቲያኖች ቀራንዮ ላይ የሌሉ እነዚህ የመስክ ለሆዳቸው ብቻ የሚከተሉ ለታምራት ብቻ የሚከተሉ ታምራት አያድንም። የሚያድን የእግዚአብሔር ልጅ ነው። ልብ በሉ። ሁለተኛ ክርስቲያን ደግሞ የቃና ዘገሊላ ዮሐንስ 2 ላይ ቃና ዘገሊላ ብዙ እንግዶች ተጠርተው ሙሽሮቹ ተዘጋጅተው የክብር ወንበራቸውን ይዘው ይልቁንም የወይን ጠጁ ሲያልቅ ጌታ ውሃውን ወደ ጠጅ ለውጦ ያ በጣም ጣፋጭ የሆነ ተስማሚ የሆነ ጤናማ የሆነ የወይን ጠጅ እየተጎነጩ አንዳንዶቹም ደግሞ በደንብ እሳት የላሱ ጠጮች የወይን ጠጁን እየጠጡ ሲያሽካኩ ተመልከቷቸው። ያ ወይን ጠጁ እንኳን አለቀ፣ ይሄን የመሰለ ጠጅ አናገኝም ነበር። ይገርማል። አንዳንድ ጊዜ መቆየት ጥሩ ነው እያሉ ሲተርቱ፣ ሲያሽካኩ፣ ሲስቁ፣ ሲሟሟቁ ተመልከቷቸው። እነዚህም ቀራንዮ ላይ የሉም። አሁን ምን አይነት ክርስቲያን ነው የሚፈለገው? እሱን በማሳየት የምፈልገው እኔ 3ኛ ክርስቲያኖች የሆሳዕና ክርስቲያኖች፣ ግርግር ፈጣሪዎች፣ አጀብ ፈጣሪዎች፣ ይልቁንም ደግሞ በቃ አጨብጫቢዎች ብለን መግለጽ እንችላለን። የሆሳዕና ክርስቲያኖች፣ የሆሳዕና ሰዎች እንደውም ጌታን ከመውደዳቸው የተነሳ ሆሳዕና በአርያም ማለታቸው የሚደነቁ ነው። ጌታ ሆይ አንተ እሱ በውርንጭላ አህያ ወደ ቤተ መቅደስ ሲገባ አንተ የተቀመጥክባት አህያ እንኳን መሬት መርገጥ የለባትም እያሉ ሰናፍላቸውን፣ ቀሚሳቸውን፣ ሻርፋቸውን፣ ልብሳቸውን እያነጠፉ ለብሰውን ደግሞ በአህያ ላይ እየጎዘጎዙ ጌታ ሆይ በዚህ ልክ እንወድሃለን፣ በዚህ ልክ እናከብረሃለን። መቼም ልብስ ማንጠፍ ቀላል ነገር አይደለም።
ልብስ ለማንም አይነጠፍም። እናቶቻችን ደጋጎች ናቸው። ታቦትን ስለሚወዱ ቃል ኪዳኑን ስለሚወዱበት ሰዓት ያን ነጭ ያማረ ሸማ ለታቦቱ የሚያነጥፉት እኮ ፍቅር ስላላቸው ነው። ፍቅር ነው እኮ ጨርቃቸውን የሚያስነጥፋቸው። ልባቸውን ለእግዚአብሔር ያነጠፉ ናቸው አማኞች፣ የቀራንዮ ሰዎች። ታዲያ በዚህ ልክ እንዳላጀቡ እንዳላመሰገኑ የእነዚህ ሰዎች ፍቅር አንድ ቀን አላለፈም፣ አንድ ጀንበር አላለፈም። ማታ በምሽት ማንጎራጎር ጀመሩ። የኛ ይል በዚህ ልክ ምንድን ነው የሰው አጀብ የሚደረግለት ብለው በተለይም ፈሪሳውያን ጥርስ መንከስ ጀመሩ። ወገኖች አንዳንድ ጊዜ ሰው ሲያከብራችሁ ጠላት ይበዛል። በጠጉራችሁ ልክ ጠላት ይበዛል። እናንተ ባለራእዮች ስትሆኑ ጨለምተኞች ደቦ ይወጡባቸዋል። እናንተ ጨዋ ስትሆኑ ሌቦች ያሳድዷቸዋል። እናንተም በሌብነት ትንሽ ትንሽ በጥቅማጥቅም ካላጀባችኋቸው፣ ትንሽ ካልተካፈላችሁ እንደምታጋልጧቸው ስለሚያውቁ በፍጹም ሊያሻግሯችሁ አይችልም። ግን እግዚአብሔር ደግሞ አሻጋሪ ነው። እናንተ ፊደል የቆጠራችሁ እንደሆነ የተማራችሁ እንደሆነ ደናቁርቱ በአቋራጭ ይሄዳሉ። ስንት ደናቁር ነው ዛሬ ሰማይ ጠቀስ ወንበር ላይ ያለው። ስንት ምሁራን ናቸው ቦታ የሌላቸው። እስኪ እንደዚህ አካባቢ ስታዩ አንዳንድ ጊዜ ግርም ይለኛል። ይህም በቃ የሰው ወንበር አሰርተው ልክ እዛ ላይ ነው እኮ አጀቡ፣ ግርግሩ፣ ይሄ ጥላ ያዡ ምኑ ግርም ይለኛል። እናንተ ወንጌል ስትሰብኩ ስታስተምሩ መሃይሞች የወንጌል ጠላት ሆነው ይነሳሉ። የሆነ ሆኖ በሁሉም ነገር አብሮን የሚቆም እግዚአብሔር ነው። ስለዚህ የሰው ፍቅር ሰውን ሲወዳቸው ጠላት ይበዛል። አዎ አመል የሌላቸው ሰዎች ብዙ ነገር ይላሉ። ስለዚህ በአጭር ቋንቋ የሆሳዕና ግርግር የትም አያደርስም። ያደርሳል? ያደርሳል? የትም አያደርስም። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። በጣም የሚገርም ንግግር ነው። ተዘከረኒ እግዚአ መትመጽእ በመንግስት ጋር ይህ ቃል የነቢይ ቃል አይደለም። ይህ ቃል የሐዋርያ ቃል አይደለም። ይህን ቃል የተናገረው ጻድቅ አይደለም። ይህን ቃል የተናገረው መልአክ አይደለም። ይህን ቃል የተናገረው ተራ ምሁር አይደለም። ይህንን ቃል የተናገረው መላ ዘመኑን እጁን በሰው ደም ነክሮ የኖረ ሲዘርፍ የኖረ አንድ ዕድለኛ ሽፍታ እግዚአብሔር መጨረሻውን ያሳመረለት እንደዚህ ሰው መቼም የታደለ ሰው የለም። ደግሞ ንግግር አዋቂ ነው፣ አማኝ ነው። በመንግስት በመጣ ጊዜ አስበኛል እንጂ አሳስብልኝ አላለም። ንገርልኝ አላለም። አስምረኝ አላለም። ማረኝ እንጂ። አንተ የመንግስት ባለቤት ነህ። አንተ ፍርድ ሰጪ ነህ። ለሁሉም እንደ ሥራ ዋጋውን መክፈል የምትችል አንተ ስለሆን እባክህ በመንግስት በመጣ ጊዜ አስበኝ አለ። እግዚአብሔር የዚህን ሰው እድል ይስጠን። በእውነቱ እግዚአብሔር በጣም እድለኛ ሰው ነው። ታዲያ ጌታ ምን አለው? እመን ፈድፋደ ከመ ዮም ትቤሎ ምስሌ ውስተ ገነት፣ አብዝተህ እመን ዛሬ ከኔ ጋራ በገነት ትሆናለህ አለው። በተናገረው ቃል መሰረት ከሱ ጋር በገነት ሆነ። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ በዓለ ስቅለቱ ስናስብ የእሱ መሞት ለእኛ ሕይወት፣ የእሱ መዋረድ ለእኛ ክብር፣ የእሱ መራቆት ለእኛ መልበስ ማጌጥ መሆኑን ሁላችንም ልናውቅ ያስፈልጋል። እነሆ ሁሉም ነገር ተፈጸመ ሲል ቅድም እንደተናገርኩት የቀረው ሌላ የሚያሟላው የለም። ሁሉንም ነገር ጨርሷል። ስለ ፍጥረቱን ከፈጠረ በኋላ ከደመደመ በኋላ እርቃችንን እንዘ ጸርሁነ ለታረቀነ በሞተ ወልዱ፣ እኛ ጠላቶቹ ሳለን በልጁ ሞት ታረቀን ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ በዛሬው ዕለት
ዋናው ጭብጥ ሐሳቦች እጅግ በጣም ሰፊ ቢሆኑም በዋናነት አንደኛ ሞታችን የሞተበት ሞተ ነፍስ የቀረበት የእግዚአብሔር ልጅ በመሞቱ ዓለምን ነፃ ማውጣት፣ በሁለተኛ ደረጃ በመስቀል ላይ ተሰቅሎ መርገመ ሥጋ መርገመ ነፍሳችንን አስወግዶ እኛን ነፃ ማውጣት፣ በሦስተኛ ደረጃ የዕዳ ደብዳቤያችንን ቀዶ ደምስሶ አጥፍቶ በነፃነት እንድንመላለስ ማድረጉ፣ አራተኛ ከራሱ ጋራ ከባሕርይ አባቱ ከአብ ጋራ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋራ ፍጹም እርቅ ማድረጉ፣ በአምስተኛ ደረጃ በብሉይ ኪዳን ይሰዉ የነበሩ የበጎች፣ የኮርማዎች፣ የፍየሎች፣ የዋኖሶች፣ የርግቦች መስዋዕቶች ሁሉ ቀርቶ በነፍሰ ወከፍ የሚቀርበው የእንስሳ የፍጡር መስዋዕት ቀርቶና ተወግዶ ፍጹም ሰው ፍጹም አምላክ የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ወክሎ በመስቀል ላይ ለዓለሙ ራሱን የሰዋበት ታላቅ ቀን መሆኑን ነው የተማርነው። ስለዚህ ሁሉም ነገር ተፈጽሟል። የቀረ ነገር የለም። በዕለተ ዓርብ ሁሉም ፈጽመዋል። ሁሉም ደምድመዋል። ስለዚህ አምላካችን እግዚአብሔር ከዚህ ስላደረሰን ክብርና ምስጋና ይግባው። ወገኖቼ በዚህ ልክ እናንተ ሳያችሁ ራሳችሁ ልክ በመስቀሉ አጠገብ ሳይመቻቸው በጨለማው 3 ሰዓት እንደቆሙ የጌታ ወዳጆች፣ ቀራንዮ ማለት ይሄ ነው። ክብርን አለመፈለግ፣ ክብርን ሁሉ ለእግዚአብሔር መስጠት። ከዚህ የበለጠ የቀራንዮ ክርስቲያን ማለት ይሄው ነው እኮ። እናንተ ናችሁ። ሌላ የምንናፍቀው የለም። ዮሐንስን ከብሔረ ሕያዋን ከብሔረ ብፁዓን ልንጠራ አንሄድም ወይ? በዛን ሰዓት እንደነበሩ የጌታ ወዳጆችን መሆን ማለት በዚህ አስቸጋሪ ወይ መሬቱ ቆረቆረኝ ልብሴን አፈር ነካብኝ ሳትሉ፣ ወይ ደግሞ ፀሐዩ አቃጠለኝ አቋቋሜ ድንጋዩ ቆረቆረኝ ሳትሉ፣ በዚህ ልክ እራሳችሁን ዝቅ አድርጋችሁ ለአምላካችሁ አገልግሎት ስትሰጡ እግዚአብሔር በእናንተ ምን ያህል እንደምትደሰት መገመት አያቅትምና ዋጋችሁ ታላቅ ነው። እግዚአብሔር ዋጋችሁን ከፍ ያድርገው። እግዚአብሔር ባርካችሁ ይቀድሳችሁ። አገራችን ኢትዮጵያን ሰላም ያድርግልን። በዓሉን የሰላም የደስታ በዓል ያድርግላችሁ። አቡነ ዘበሰማያት